የዛን ጊዜ የተዘጋው በር ይከፈታል። የጨለመው ሌሊት ይነጋል። ዛሬ የምታለቅሰው ለቅሶ ነገ ወደ ደስታ ይለወጣል። እግዚአብሔር የማይከፍተው በር የለም። እግዚአብሔር የማይፈታው ቋጠሮ የለም። እግዚአብሔር ብሎት ያልተሳካ ነገር የለም። እግዚአብሔር ዘግይቶም አያውቅም። እግዚአብሔር የዘገየም ቢመስል እግዚአብሔር ሁሌም ቀዳሚ ነውና ይህንን ካደረግን በሕይወታችን ውስጥ ለምንጠይቀው ጥያቄ ሐዘናችን፣ ተስፋ መቁረጣችን ለደስታ ሆኖ ይቀየራል። አምላክ አሜን። በመላው ዓለም የምትኖሩ ውድ ኦርቶዶክሳውያን የተዋሕዶ ልጆች እንዲሁም የሎቱ ስብሐት ቤተሰቦች እንደምን ቆያችሁኝ? አሜን። እግዚአብሔር አምላካችን እንደኛ እንደ ኃጢአታችን እንደ ክፋታችን ሳይቆጥርብን እንደሱ እንደ ምሕረቱ ቆጥሮ ይችን ቀን ቀድሶ ባርኮ ሰጥቶናልና ክብር ምስጋና ይግባው። ዛሬ ይህንን ቪዲዮ የምታዩት በአጋጣሚ አይደለም። ምናልባት በሕይወታችሁ ግራ የተጋባችሁበት፣ ለምን ብላችሁ የጠየቃችሁበት ወይም የተዘጋው በር አልከፈትላችሁ ብሎ የተጨነቃችሁበት ወቅት ሊሆን ይችላል። ይህ መልእክት ለእናንተ ነው። ዛሬ የምንነጋገረው ስለ መከራ አይደለም። መከራን ስላሸነፈው ጌታና በፈተና ውስጥ ስላለው ታላቅ በረከት ነው። በሕይወት ጉዟችን ላይ ብዙ ፈተናዎችና እንቅፋቶች ሊገጥሙን ይችላሉ። በዚህ ቪዲዮ ውስጥ በፈተና ወቅት እንዴት መጽናናት እንዳለብን፣ እግዚአብሔር በዝምታው ውስጥ እንዴት እንደሚረዳን የምናሳይበት ቪዲዮ ነውና እስከ መጨረሻው ድረስ አብራችሁን ቆይታ እንድታደርጉ ጋብዘናችኋል። አንዳንዴ እግዚአብሔር ዝም ያለ ይመስለናል። ስንጸልይ የማይሰማን፣ ስንጨነቅ የማያየን ይመስለናል። ቅዱስ ዳዊት በመዝሙሩ አቤቱ እስከ መቼ ትረሳኛለህ? እስከ መቼስ ፊትህን ከኔ ትመልሳለህ? ብሎ እንደ ጮኸው ሁሉ እኛም እንጮኻለን። ነገር ግን አስተውሉ፣ እግዚአብሔር ዝም የሚለው በሁለት ምክንያት ነው። አንደኛው አስተማሪው ፈተና በሚሰጥበት ሰዓት ዝም እንደሚል ሁሉ እግዚአብሔር ያንተን ጥንካሬና ትዕግስት ለዓለም ሊያሳይ ሲፈልግ ዝም ይላል። ሁለተኛው ሰዓቱ ስላልደረሰ ነው። እኛ አሁን እንላለን፣ እርሱ ግን በጊዜው ይለናል። አብርሃም ልጅ እስኪያገኝ 25 ዓመታት ታግሷል። ዮሴፍም ከጉድጓድ ወጥቶ በግብፅ ላይ እስኪነግስ መከራን ተቀብሏል። ቅዱሳን አባቶቻችን በበረሃው፣ በዋሻው፣ በየፍርክታው ስር ሲንከራተቱ እግዚአብሔርን አልካዱትም። አንተስ ዛሬ ለገጠመ ትንሽ ፈተና ፈጣሪህን ለምን ትለዋለህ? በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ትምህርት መሰረት መከራ ለክብር ነው ይባላል። እሳት ወርቅን እንደሚያጠራት መከራም ክርስቲያንን ያጠራዋል። እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን እመቤታችን ቅድስት ድንግል ማርያምን መመልከት ከበቂ በላይ ነው። ከዓለም ሁሉ ተመርጣ የአምላክ እናት ሆና ሳለ መከራ ግን አልተለያትም። በስደት በበረሃ ጉዞ፣ በውሃ ጥም፣ በረሃብ አልፋለች። ነገር ግን ያ ሁሉ መከራ ክብሯን አላሳነሰውም። ይልቁንም ትውልድ ሁሉ ብፅዕት ይሉኛል እንድትል አደረጋት። ዛሬም በሕይወት የሚገጥሙህ እንቅፋቶች አንተን ለመጣል ሳይሆን ይበልጥ ወደ እግዚአብሔር እንድትቀርብና እንድትበረታ ነው። የታመመ ሰው ወደ ሐኪም ቤት እንደሚሄድ የተከፋም ሰው ወደ ፈጣሪው ይቀርባል። ስለዚህ መከራን እንደ ጠላት ሳይሆን ወደ መንግሥተ ሰማያት እንደሚያደርስ ድልድይ ቁጠረው። ታዲያ ምን እናድርግ ትሉ ይሆናል። እግዚአብሔርን ደጅ ጠናሁት እርሱም ዘንበል አለልኝ እንዳለው መዝሙረኛው የመጀመሪያው ማድረግ ያለብን ጸሎት። በጭንቀታችሁ ጊዜ ወደ እመቤታችን ጩኹ። እሷ ሰአሊተ ምሕረት አቁራሪተ መዓት ምዕራገ ጸሎት ናትና የለመናትን ጸሎት ሁሉ የለመናትን ጥያቄ ሁሉ ትመልስልናለች።
ሁለተኛው ደግሞ በንስሐ መታጠብ ያስፈልጋል። አንዳንዴ በራሳችን ኃጢአት ምክንያት ሰላማችንን እናጣለን። ለዚህም መፍትሄ ደግሞ ወደ ቤተ ክርስቲያን መመለስ ነው። ከንስሐ አባታችን ጋር መመካከር ነው። ንስሐ መግባት ነው። ስለ ኃጢአታችንን አስበን ኑዛዜያችንን መስጠት ነው። የዛን ጊዜ የተዘጋው በር ይከፈታል። የጨለመው ሌሊት ይነጋል። ዛሬ የምታለቅሰው ለቅሶ ነገ ወደ ደስታ ይለወጣል። እግዚአብሔር የማይከፍተው በር የለም። እግዚአብሔር የማይፈታው ቋጠሮ የለም። እግዚአብሔር ብሎት ያልተሳካ ነገር የለም። እግዚአብሔር ዘግይቶም አያውቅም። እግዚአብሔር የዘገየም ቢመስል እግዚአብሔር ሁሌም ቀዳሚ ነውና ይህንን ካደረግን በሕይወታችን ውስጥ ለምንጠይቀው ጥያቄ ሐዘናችን፣ ተስፋ መቁረጣችን ለደስታ ሆኖ ይቀየራል። ያን ጊዜ ያሰብነው ሁሉ ይሳካል። ውድ የሎቱ ስብሐት ቤተሰቦች ዛሬ ይህንን ቪዲዮ ስትጨርሱ አንድ ነገር እንድታደርጉ ፈልጋለሁ። ለ30 ሰከንድ ያህል በእዝነ ህሊናችሁ አቤቱ ጌታዬ ሆይ አንተ የምታውቀው መከራ አለብኝና እርዳኝ በሉት። እሱ ይሰማችኋል። እሱም ለጥያቄዎቻችሁ ሁሉ መልስ ይሆናል። የምትጠይቁትም አባት ለልጁ የጠየቀውን ጥያቄ ለልጁ የሚረባውን ነገር እንደሚያደርግ ሁሉ ጥያቄዎቻችሁ ለእናንተ በነፍስም በስጋም የምትጠቀሙበት ከሆነ እግዚአብሔር አምላካችሁ ይመልስላችኋል። ይህንንም ቪዲዮ ደግሞ ለእህት ለወንድሞቻችሁ ሼር በማድረግ ከጭንቀታቸው እንዲወጡ ሰምተውም በዚህ ቅዱስ ቃል እንዲጽናኑ አድርጓቸው። ላይክም በማድረግ ዓለም እንዲያውቀው አድርጉት። በኮሜንት መስጫ ስርም አሜን ይሁን ይደረግልን ብላችሁ ጻፉ። ስመ ክርስትናችሁንም ጽፋችሁ አንዱ ስለ አንዱ ይጸልይ። እናንተ ለእህት ለወንድሞቻችሁ ስትጸልዩ፣ እናንተ ለእህት ለወንድሞቻችሁ በጎ ነገር ስታስቡ የሰማዩ አባታችሁ ደግሞ ስለ እናንተ አብዝቶ ይጨነቃል፣ ስለ እናንተ አብዝቶ ያስባል። የክርስቲያን ሕይወቱ ምግባሩ ለእህቴ ለወንድሜ ማለት ነውና ይህንም እንዲረዳችሁ እኔንም ደካማውን ገብረ ኢየሱስ ወንድማችሁን እግዚአብሔር ያበረታኝ ዘንድ በጸሎታችሁ አስቡኝ። የቅዱሳን አምላክ ኢትዮጵያንና ሕዝቦቿን ይጠብቅ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።